እንደምን ዋላችሁ ተመልካቾች በሀገር ውስጥ መረጃ ጀምራለሁ። በአንደኛ ሊግ የማጠቃለያ ውድድር ላይ ወደ ከፍተኛ ሊግ የሚያድገውን ክለብ የሚለይ መርሃ ግብር ዛሬ በመካሄድ ላይ ነው። በአዳማ በቢቄላ ስቴዲየም ቀደም ብሎ በተደረገ ጨዋታም አዲስ ቅዳም ከሞጆ መርሃ ግብራቸውን አድርገዋል። የጨዋታው ሙሉ ጊዜ በአንዳቻ ውጤት በማለቁ በመለያ ምት አሸናፊው ተለይቷል። ሞጆ ከተማም 3-1 በመለያ ምት በማሸነፍ ወደ ከፍተኛ ሊጉ አምስተኛውን ያደገ ክለብ ሆኖ ለመግባት እድሉን አመቻችቷል። ሁለተኛው ጨዋታ አሶሳ ከተማን ከአውስኮድ አገናኝቷል። ጨዋታው 82ኛው ደቂቃ ላይ የደረሰ ሲሆን ሁለቱ ክለቦች አንዳቻ በሆነ ውጤት ጨዋታቸውን እየቀጠሉ ይገኛሉ። በአንደኛ ሊጉ የማጠቃለያ ውድድር ላይ ወደ ግማሽ ፍጻሜ የገቡ 4 ክለቦች ቀደም ብለው ወደ ከፍተኛ ሊጉ ማደጋቸው ይታወሳል። በዚህ ዓመት 5 ክለቦች የሚያድጉ በመሆኑ አንዱን ክለብ ለመለየት የዛሬው መርሃ ግብሮች የተካሄዱት። የዛሬው ጨዋታም አሸናፊዎች እርስ በርስ በሚያደርጉት ጨዋታ አሸናፊው ክለብ ወደ ከፍተኛ ሊጉ የሚያድግ ይሆናል። የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ማጠናቀቂያ ጨዋታዎች ትላንት ሲደረጉ ኢትዮ ኤሌክትሪክ ወደ ከፍተኛ ሊጉ መውረዱ ተረጋግጧል። ከመቻል ጋር ጨዋታውን አድርጎ ሁለታቸው የተለያየው ኢትዮ ኤሌክትሪክ ለገጣፎን ተከትሎ 4 ጨዋታዎች እየቀሩ ወደ ከፍተኛ ሊጉ ተመልሷል። በትናንቱ ጨዋታ አብዱራህማን ሙባረክ ለኤሌክትሪክ ሁለቱን ግቦች ሲያስቆጥር ተሾመ በላቸውና እስራኤል ሸቱ የመቻልን ግቦች አስገኝተዋል። ሐዋሳ ከተማ ከኢትዮጵያ መድን የተገናኙበት ሌላኛው ጨዋታም የአቻ ውጤት ተመዝግቦበታል። ጨዋታው ሁለታቻ ሲጠናቀቅ ኢትዮጵያ መድን በሲሞን ፒተር 2 የፍጹም ቅጣት ምት ግቦች መርቶ ነበር። የመስመር ተከላካዩ ሰይድ ሐሰን ከረፍት መልስና በኋላ ለሐዋሳ ያስቆጠራቸው ግቦች ክለቡን ነጥብ እንዲጋራ አስችለዋል። ኢትዮጵያ መድን በ45 ነጥብ ባለበት 3ኛ ደረጃ ላይ ሲቀመጥ ሐዋሳ በ34 ነጥቦች 7ኛ ደረጃ ላይ ተቀምጧል። በቅርብ በተጠናቀቀው የኢትዮጵያ ሴቶች ፕሪሚየር ሊግ የኢትዮጵያ ንግድ ባንክ ተጫዋቾች ሎዛ አበራና ረጋሽ ካልሳ በኩል ግብ ኮከብ ግብ አስቆጣሪ ሆነው መጨረሳቸው ይታወሳል። በአመቱ 23 ግቦችን እያንዳንዳቸው ያስቆጠሩት ተጫዋቾቹ ስለ ሊጉና ግብ አስቆጣሪነት ፉክክሩ ሐሳባቸውን ለአሚኮ ስፖርት ሰጥተዋል። መልሶ ጥበቡ አነጋግሯቸዋል፣ እንደሚከተለው ይቀርባል። አመቱ በጣም ጥሩ ነበረ። እግዚአብሔርን አመሰግናለሁ። 7ኛው ዋንጫዬ ነው በኢትዮጵያ ሴቶች ፕሪሚየር ሊግ። ለዚህ ደግሞ በጣም ደስተኛ ነኝ። ውድድር አመቱ ቻሌንጅ የሚያደርግ ነበረ። ቻሌንጁን ተቋቁመን ግን ዋንጫ በመብላታችንና እኔም ደግሞ ከፍተኛ ጎል አስቆጣሪ ስለሆንኩኝ በጣም ደስ ብሎኛል። እኛ እንግዲህ አመት ሙሉ በጣም ብዙ ለፍተን እግዚአብሔርም ያንን መክሊታችን ባርኮልናልና እግዚአብሔርም እጅግ አድርጌ አመሰግናለሁ። እንዳያችሁት ነው ደስታው እንግዲህ ወደር የለውም። ደስ የሚል ጊዜ እያሳለፍ ነው የምንገኘው። አርባ ምንጭ ከነማ በጣም ጠንካራ ተፎካካሪ ነው። ይርጋ ጨፌ ሌሎችም ቲሞች አዲስ አበባ ከነማ በተሻለ መፎካከር በተሻለ አቅም የመጡ ናቸው። ሌሎችም ቦሌንም ብታይ በጣም ጥሩ ቲም ነውና በዚሁ መቀጠል አለባቸው ብዬ አስባለሁ። እና አርባ ምንጭ የተሻሉ ቲሞች የመጡ ቲሞች አሉና በጣም ፍክክሩ ከአምና በጣም የተሻለ ነበር እና ያ ነገር በመሆኑ በጣም ደስተኛ ነኝ። ምክንያቱም በተለያዩ ቡድኖች ውስጥ ተጫዋቾች የመውጣት አቅም ይኖራል። ክለቦች አያያዝ ላይ በጣም ችግሮች አሉ። የክለብ ግብአት ነው ብሔራዊ ቡድንን የተሻለ የሚያደርገውና ክለቦች ጠንካራ ሲሆኑ ብሔራዊ ቡድንም ጠንካራ ይሆናልና ክለቦች የተፈካከሩ ነው ግን አቅርቦት አያያዝ ይቀራልና ከሌሎች ሀገራት ተሞክሮ ወስደን በደንብ እንይጥሩ ነው ብዬ አስባለሁ። እንግዲህ ትውልድ መምጣት አለበት። ሁሌ በአንድ ስፍራ እግር ኳስ መቆም የለበትም እና ኢትዮጵያ እግር ኳስ መቆም የለባትም። በጣም ይችሉ አቅም ያላቸው ተጫዋቾች አሉና እነዛ መውጣት አለባቸው። ረጋሽ በጣም ጥሩ አመት ነው ያሳለፈችው። በከፍተኛ ጎል አስቆጣሪም ፉክክር ውስጥ አብረን ነበርን። ዛሬ ደግሞ በእኩል 23 ጎል ኮከብ ጎል አስቆጣሪነቱን ተጋርተናል። ተጋሪ ስለመጣም ተተኪም ስለመጣም በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል። በግሌ እንግዲህ እንዳያችሁት ሎዛ አበራጋ ነው እኩል የጨረስኩት። ትልቅ ተጫዋች ናት። ትልቅ አክብሮት አለኝ። በጣም ነው መወዳት። እህቴም ናት እና ከሷ ጋር እኩል በመጫወቴ እኩል በመጨረሴ በጣም ለኔ ክብር ነው ብዬ ነው ማስበውና በጣም ደስተኛ ነኝ። ለባህር ዳር ቃል የለኝም። በጣም ነው ማመሰግናቸው። በዚህ አጋጣሚ እግዚአብሔር ያክብራቸው። ለኔ በጣም ትልቅ ቦታ አላቸው። በየጨዋታው መተው ደግፈውናል። በየጨዋታው መተው አበረታተውናል። ስፔሻሊ ለኔ በጣም ትልቅ ክብር ነው ያላቸው። ባህር ዳሮች ወዳቸዋለሁ። ክበሩልኝ።
የኢትዮጵያ ሴቶች ፕሪሚየር ሊግ የዘንድሮ ውድድር ሙሉ ለሙሉ በሚባል ደረጃ በሴት የጨዋታ ዳኞችና ኮሚሽነሮች ተመርቷል። ይህ ተሞክሮ ሴት የእግር ኳስ ባለሙያዎችን ቁጥርና አቅም ለማሳደግ እንደሚረዳም የክለብና የውድድር አመራሮች ተናግረዋል። አማኑኤል ጸጋይ የኢትዮጵያ ሴቶች ፕሪሚየር ሊግ የ2015 ውድድር ከሳምንት በፊት ተጠናቋል። ውድድሩ በመጀመሪያው ዙር ሐዋሳ ላይ፣ ሁለተኛው ዙር ደግሞ በባህር ዳር ሲካሄድ ቆይቷል። ላለፉት ዓመታት በሊጉ ኃያልነቱን ያሳየው የኢትዮጵያ ንግድ ባንክ ሴቶች ቡድንም ለስድስተኛ ጊዜ ሻምፒዮን ሆኖበታል። ከውድድር አመራርና ስነ ምግባራዊ ጉዳዮች ጋር በተገናኘ ዝግጅት ክፍላችን የውድድሩ ባለቤት የሆነውን የኢትዮጵያ እግር ኳስ ፌዴሬሽንና የክለብ ተወካዮችን አነጋግሯል። የዘንድሮ ውድድር እጅግ በጣም ፈታኝና ብዙ ውጤት የሚቀየሩ ጨዋታዎች በጣም ጠንካራ ካምናው የተሻለ ሊግ ነው። ፕሪሚየር ሊጉ ካምናው በተለየ እየተሻሻለ አመት ካመት ለውጥ እያሳየበት ያለውና እንደ ሀገርም በጉጉት የሚጠበቅ ውድድር ሆኖ እየታየ ነው። ከዲስፕሊን አንጻርም ከሌሎች ውድድሮች ከመናያቸው ይልቅ ሴቶቻችን ዲስፕሊን እንደሆነው መልካም ባህሪን እዚህ ጋር ያንጸባረቁበት ኳሱን ያሳደጉበት ያለው ነገር አለ። የዘንድሮውን ውድድር ሜዳ ላይ በመምራት በኩል ሴት ዋናና ረዳት ዳኞች ኃላፊነታቸውን በሚገባ ሲወጡ ለመመልከት ተችሏል። ፌዴሬሽኑ በዚህ ረገድ ለሴት የእግር ኳስ ባለሙያዎች በተለይም በዳኝነቱ ዘርፍ የሰጠው ትኩረት ይበል የሚያሰኝ ነው። ያነጋገርናቸው ባለሙያዎችም ይህን ተሞክሮ በአዎንታዊ መልኩ ተቀብለውታል። በጣም ቆንጆ ነው። በጣም ደስ ይላል። ያው ሴቶች ሁሉንም ቦታ አመራር ላይ ተቀምጠው ብዙ ቻሌንጅ አለ ሴቶች የሚወጣ ከቤትም ከራሳቸው አንጻር አለ ብዙን አሸንፈው ነው እዚህ ጋር የሚመጡት። ይህንን ምድል ተሰጥቷቸው ቢመሩ በእኔ እንደ ሴትነት በጣም ደስ ይለኛል። ፌዴሬሽናችንም እንደ ፌዴሬሽን የሴቶችን እግር ኳስ ከማስፋፋት አኳያ የዳኞችንም ሴት ዳኞችን አስፋፍቶ ብቃታቸውን ግንባታ እያደረገ ለዚህ ሊግ ልምዱን እንዲኖራቸውና በብቃት መተው እንዲመሩለት ትልቅ ስራ እየሰራባቸው የሚገኝ ነው። ከዚህም አኳያ ቀድሞ ከነበሩ ዳኞች አዲሽናል ብዙ ሴት ዳኞች የመጡበትና በአሁን ሰዓት ሙሉ ለሙሉ ከቨር ተደርጎ እየተሰራ ያለው በሴት ዳኞች ነው ማለት ነው። ይሁንና የውድድሩ ግለት እየጨመረ እንዲሁም የውጤት ፉክክሩ ተጠናክሮ በታየበት የመጨረሻ ሳምንታት የነጥብና የጨዋታዎቹን ክብደት ባገናዘበ መልኩ ልምድ ያካበቱ ዳኞችን በመመደብ በኩል ውስንነቶች እንደነበሩ ተነስቷል። በፌዴሬሽኑ በኩል በተሰጠ ምላሽም ዘንድሮ ይህን ለማድረግ እንደተሞከረና በቀጣይ ዓመት ምደባዎችን በተመለከተ ሁኔታዎችን ይበልጥ ለማገናዘብ እንደሚሰራ ተገልጿል። አመዳደብ ላይ ግን ቢስተካከል በየምለው ጠንካራ ጌሙን ጫና ያለውን መቆጣጠር የሚችሉት ዳኝነት እኔ በዘንድሮ ውድድር ላይ ሊዲያን እንደ እንትን መታ በመዳኘቷ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ግን ልክ እንደዚህ አይነት አሉ ሊዲያን ሊተኩ የሚችሉ ዳኞች በእንደዚህ አይነት ጠንካራ ጨዋታ ላይ እነዛ ልምድ ያላቸው ዳኞች ቢመደቡ ምክንያቱም ልክ ጀማሪ ኮች እንደሚባለው ሁላ ልክ ጀማሪ ዳኝነት በሂደት ስህተት ላይ ፐርፌክሽን የሚመጣው ከብዙ ጌም በመዳኘት ነው። እሷን እናበረታታለን። ግን ጫን ያለ ጨዋታ ላይ ግን ልምድ ያለው ሰው ቢመደብ ጌሙ እየተነከረ በመጣ ጊዜ በአሁን ሰዓት ኢንተርናሽናል ዳኞች ከሃየር ሊጉ ተነስተው ወደዚህ መተው አገልግሎት እንዲሰጡ ተደርጓል። በአሁን ሰዓት ያለውን ጌም እያየነው ነው። ጠንከር ያሉ ጨዋታዎች ባሉ ቁጥር ኢንተርናሽናል ዳኞቻችንን ነው እየመደብን እያሰራን ያለነውና ይሄንን ስል ለዚህ ጌም ይሄ ብቻ ይበቃል ሳይሆን ኔክስት ምን ያስፈልጋል የሚለውን ነገር እንኳን ግብአት ወስደናል ማለት ነው። እኛ እንደ ፌዴሬሽን ግብአቱን ወስደን እነዚህ ልጆች ላይ ምን ያህል ሰርተን ደግሞ ለኔክስት ቲሞች ምን ያህል እየጨመሩ ነው የሚሄዱት ዳኞቻችን ራሱ ጥንካሬያቸው ወይም ያላቸው ከህጉ ጋር ያላቸው ብቃት ምን ያህል እየተሰራባቸው መምጣት አለበት ለወደፊት የሚለውን ነገር ግንዛቤ ያገኘንበት ሂደት ነው ማለት ነው። የኢትዮጵያ ሴቶች ፕሪሚየር ሊግ በዘንድሮ ዓመት በተሻለ ፉክክርና የጨዋታ ግለት የተካሄደ ሲሆን በአህጉራዊ መድረክ ኢትዮጵያን የሚወክለውን እንዲሁም በቀጣይ ዓመት ከሊግ ወርዶ በከፍተኛ ሊግ የሚሳተፈውን ክለብ አሳውቆ ፍጻሜውን አግኝቷል።